እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ህዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ህዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል። እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። Now tonight I want you to turn with me to the 15th chapter of Luke's Gospel. ዛሬ ማታ ከኔ ጋር ከሉቃስ ወንጌል ምዕራፍ 15 ከፍታችሁ እንድናይ እፈልጋለሁ። በዚህ ክፍል ውስጥ ኢየሱስ 3 ታሪኮችን ይናገራል። በመጀመሪያ ስለ ጠፋው በግ ታሪክ ይናገራል። አንድ ሰው 100 በጎች ነበሩት እና አንዱ በግ ጠፋ። ይህ በግ የጠፋው በራሱ ቂልነት ነበር እና ኢየሱስ አንተ የጠፋው በግ መሆንን እየጠቆመ ነው። ምክንያቱም እረኛው ከነዚያ በጎች በኋላ ሄዳል። ኢየሱስም ወደ መስቀል የሄደበት ምክንያት ይህ እንደሆነ አመልክቷል። የኃጢአት ይቅርታ እንዲኖርህ የዘላለም ሕይወት እንዲኖርህ ወደ መንግሥተ ሰማያት እንደምትሄድ ወቅ እና በዚህ ሕይወት ውስጥ እስከምትቆይ ድረስ በዚህ ሕይወት ውስጥ ፍጻሜ ዓላማና ትርጉም እንዲኖርህ እግዚአብሔር አንተን ለማግኘት ልጁን ወደ መስቀል ላከው። የጠፋው በግ አንተ ነህ። እና ከዚህ ሁለተኛው ታሪክ ደግሞ ከሳንቲም ወይም ዲናር ጋር የተያያዘ ነው። አንዲት ሴት የነበራትን ሳንቲም ለመባጣለች። ዛሬ ይህ ያልተለመደ ተግባር አይደለም። ብዙ ሴቶች ሳንቲሞችን ይጥላሉ እና ወንድሞችም ይጥላሉ። እኔም ብዙ ጊዜ የሆነ ነገር እጥላለሁ። እሷ ግን ግድ ሳይሰጣት ጣለች። ዛሬም ብዙዎቻችን ስለ መንፈሳዊ ሁኔታን ግዴለሽ ነን። ኢየሱስም ስለ መንፈሳዊ ሁኔታ ግዴለሽ ልትሆን እንደምትችልና ነፍስህን ልታጣ እንደምትችል እያስተማረ ነው። እናም እቺ ሴት እነዚያን ሳንቲሞች የምትሰበስብበት ምክንያት ነበራት። 10 ሳንቲሞችን ሰበሰበች እና 10 ሳንቲሞች ስታገኝ ጥሎሿን ይሞላላትና ለማግባት በቂ ይሆንላታል እና በቀሪው ሕይወቷ በጭንቅላቷ ላይ እንደ ጸጉር ትለብሰዋለች። እናም ለርሷ በጣም አስፈላጊ ነበር። እናም ሳንቲሞቿን በየቦታው ፈለገች። ሻማ አብርታ አልጋዋ ስር ተመለከተች። ምንጣፏን ጠራረገች። ወደ ውጭ ወጣች። ውጭውን ጠራረገች። በየቦታው ተመለከተች እና እንባዋ በጉንጯ ላይ እየፈሰሰ ነበር። ሳንቲሟን ማግኘት ግን አልቻለችም። ይህ ማለት እሷ ከማግባቷ በፊት 2 ወይም 3 ተጨማሪ ዓመታት በፊት ማለት ሊሆን ይችላል። ግን አንድ ቀን ሳንቲሙን አገኘች። እናም ሁሉንም ጎረቤቶቿንና ጓደኞቿን ጠርታ ሳንቲሟን እንዳገኘች ተናገረች። እናም አብረው ተደሰቱ። ከዚያም ኢየሱስ ሌላ ታሪክ ማለትም 3ኛውን ታሪክ ይናገራል። ታሪኩም ስለ ጠፋ ልጅ ወይም ስለ አፍቃሪ አባት ታሪክ ነው። አሁን ኢየሱስም እዚህ ሊያስተምረው የሚፈልገው አንድ ነገር አለ። ስለ ኃጢአት ንስሐ፣ ከኃጢአት መመለሻ ሕይወታችሁንና በሰማያት ያለውን ደስታ በአንድ ኃጢአተኛና ከኃጢአት ንስሐ በሚገባ ሰው መስሎ እያስተማረ ነው። ለኢየሱስ ክርስቶስ ቃል ኪዳንን ስትሰጥ በሰማይ ያሉት መላእክት እየዘመሩ ስለሚደሰቱበት ሂደት አስቡ። ምክንያቱም አየህ የጠፋው በግ በተገኘ ጊዜ ሁሉም ተሰብስበው ተደሰቱ። የጠፋው ሳንቲም ሲገኝ ተሰብስበው ተደሰቱ። በመጨረሻም ልጁ ወደ ቤት ሲመጣ ተሰበሰቡ እና ተደሰቱ። እናም ለእርሱ ክብር ታላቅ ግብዣና ድግስ አደረጉ። ኢየሱስም አንድ ሰው ከኃጢአት ንስሐ ገብቶ ወደ ክርስቶስ ሲመጣ በሰማይ ላይ የሚሆነውን እየተናገረ ነው። ግን የጠፋው ልጅ ታሪክ ላይ እኔ ማተኮር የምፈልግበት ሐሳብ ነው። እኛ እዚያ በነበርንበት ጊዜ ለንደን ውስጥ አንድ የ16 ዓመት ልጅ ነበር። በወረቀት ላይ የተጻፈና ከግላስኮው ወደ ለንደን ምንም ትኬት አልነበረውም። እሱ ከቤት የሸሸ ልጅ ነበር። በለንደን ውስጥ ብሩ መብራቶችንና ሕይወትን ለመፈለግ ከቤት መሸሽ ነበረበት እና ይህ በአሜሪካን ውስጥ ካሉት ታላላቅ ችግሮች አንዱ ነው። ከቤት የሸሹ ወጣቶች ጉዳይ
ነገር ግን በዚህ በሉቃስ 15ኛው ምዕራፍ ከ11ኛው ቁጥር ጀምሮ የዚህ ከቤት የሸሸ ልጅ ታሪክና የእግዚአብሔርን የመውደድና የመፈለግ ስዕል አለን። ይህ ከእግዚአብሔር የራቀ ሰው ምስል በመጽሐፍ ቅዱስ ውስጥ ካሉት እጅግ በጣም ጥሩና ታላላቅ ታሪኮች አንዱ ነው። ታሪኩን አባካኙ ልጅ ብሎ ከመጥራት ይልቅ የአፍቃሪ አባት ታሪክ ብለን ልንጠራው እንችላለን። አባት ሁለቱንም ልጆቹን ይወድ ነበር፣ ቤተሰቡን ይወድ ነበር። የአባት እርሻ ነበረው እና በዚያ ቤት ውስጥ በእግዚአብሔር ላይ ትልቅ ፍቅር፣ ተግሳጽና እምነት ነበረው። ነገር ግን የወጣት በአባቱ አልረካም፣ አልወደደውም። ስለዚህ ወደ አባቱ ሄዶ አባቴ ሆይ ከቤት መውጣት እፈልጋለሁ አለ። በራሴ መውጣት እፈልጋለሁ፣ አሁን ዕድሜ ደርሷል እና ወጥቼ ትንሽ ሕይወት ማየት እፈልጋለሁ። ወደ ሲያትል መሄድ እፈልጋለሁ፣ ወይም ወደ ቺካጎ መሄድ እፈልጋለሁ፣ ወይም ወደ ኒውዮርክ መሄድ እፈልጋለሁ፣ ወደ ማያሚ ወይም ወደ ኦኖልስ መሄድ እፈልጋለሁ አለው። አንዳንድ ቦታ ብቻ የትም ቦታ መሄድ እፈልጋለሁ አለው። ወደ አንኮሬጅ ልሄድ፣ እኔ ካለሁበት ከዚህ ልራቅ፣ የሆነ ነገር ማየትና አንዳንድ ወጣት ጓደኞችን ማግኘትና ትንሽ መኖር እፈልጋለሁ። እና ታውቃለህ፣ ስትሞት በአሮጌው የአይሁድ ሕግ መሠረት የዚህ ርስት 1/3 በሕግ ወደ እኔ ይመጣል። እናም አባቴ እሺ ልጄ ሆይ ልክ ነህ፣ ግን ይህን እንድታደርግ መክርሃለሁ አለው። የምትፈልገውን ነገር በትልቁ ከተማ ውስጥ በደማቅ መብራቶችና በጥሩ ጊዜ የምታገኝ አይመስለኝም አለው። ግን ዛሬም ወጣቶች እንደዛ ናቸው። ለችግሮች ፈጣን መፍትሄዎችን ይፈልጋሉ እና በሕይወታቸው ውስጥ በትንሽ ለውጥ ብቻ እርካታን እናገኛለን ብለው እናስባለን። ምናልባት ከቤት መውጣት ወይም ከአባትና ከእናት ስር መውጣት ወይም ከአሮጌ የተለመደ አካባቢ መራቅ፣ ምናልባት ወደ ኒውዮርክ ወደ እነዚህ አይነት ቦታ መሄድ ከቻልኩ ለእኔ የተለየ ይሆን ነበር፣ ምፈልገውን እርካታ አገኛለሁ ብለን እናስባለን። ስለዚህ አባትየው አልተከራከረም። ልጁ የፈለገውን የማድረግ መብት እንዳለው ያውቅ ነበር። በተሰራንበት መንገድ አልረካንም፣ በመልእክታችን አልረካንም፣ በአኗኗራችን አልረካንም፣ በምንኖርበት ቦታ አልረካንም፣ በትምህርታችን አልረካንም፣ በውስጣችን አልረካንም እና የሆነ የጎደለን ነገር አለ እና ያ ደግሞም ምን እንደሆነ አናውቅም። በዩኒቨርሲቲ ውስጥ ብዙ ስታለቅስ እንደነበረው ልጅና ምን እንደሆነ ማወቅ ያልቻሉት ወላጆች በመጨረሻ ወላጆቹን አመጡ እና በመጨረሻ አባቱን ተናገረው እና አባቴ አንድ ነገር እፈልጋለሁና ምን እንደሆነ ግን አላውቅም አለው። አብዛኛዎቹ ሰዎች የሆነ ነገር ይፈልጋሉ እና ግን ምን እንደሆነ አያውቁም። ለምን እንደሆነ ታውቃላችሁ? የተፈጠርነው በእግዚአብሔር አምሳል ነው። የተፈጠርነው ለእግዚአብሔር ነው። አካል አለህ፣ ነገር ግን በሰውነት ውስጥ የምትኖር መንፈስ ነህ። ነፍስ በእግዚአብሔር አምሳል የተፈጠረችና ከእግዚአብሔር ጋር ኅብረት የተፈጠረችና ያ ኅብረት በኃጢአት ተሰብሯል። እናም በውስጣችሁ ያለማቋረጥ ስለ አንድ ነገር ትጮኻላችሁ። ምን እንደሆነ እርግጠኛ አይደላችሁም። ባደንዛዥ ዕፅ ውስጥ እገኛለሁ ብለህ ታስባለህ። በወሲብ ውስጥ እገኛለሁ ብለህ ታስባለህ። በሌላ ነገር ውስጥ እንደምትገኝ ታስባለህ። ኃይል፣ ስኬት፣ ገንዘብ እዚያ የለም እና መጨረሻ ላይ ባዶነት። አሁንም ፍለጋና በእውነቱ እግዚአብሔርን እየፈለጋችሁ ነው እናም አታውቁትም። እናም ሕይወታችሁን ለእግዚአብሔር እስካልሰጣችሁ ድረስ ሕይወታችሁን ለክርስቶስ እስክታስረክቡ ያንን አጠቃላይ እርካታና ሰላምና ዓላማና ትርጉም በሕይወታችሁ ውስጥ አታገኙ። በጣም አስፈላጊ ከሆኑት ወይም በጣም ከሚሰሙት ዘፈኖች አንዱ እኔ እንደማስበው ምናልባት ሲዘፍኑ የሮሊንግ ስቶንስ ነበር። ምንም እርካታ አላገኘሁምና ምንም ብታደርጉ በሺዎች የሚቆጠሩ ሰዎች ምንም እርካታ ሊያገኙ አይችሉም። ዝም ብለህ የለም ለአጭር ጊዜ ጥሩ ጊዜ ይኖርሃል፣ ለአጭር ጊዜ በኃጢአት ደስታ አለ። ዕብራውያን ምዕራፍ 11 ቁጥር 25 መጽሐፍ ቅዱስ ይናገራል። ግን በመጨረሻ ያወቃል እና እርካታ የለቦትም። እና አሁን በቴሌቪዥን የሚመለከቱት ብዙ ሰዎች አሉ። እርካታ የላቸውም። በሕይወት ውስጥ ዓላማና ትርጉም የለህም። ነገር ግን እንዲኖር ትፈልጋለህ። እናም የሆነ ነገር ትራባለህ እና የሆነ ነገር ትጠማለህ። ምን እንደሆነ አታውቅም። ለምን አሁን ስልክ አታነሳም? በስክሪኑ ላይ ያለውን ቁጥር ደውል። አንተን ለማነጋገር በተዘጋጀው መስመር ሌላኛው ጫፍ ላይ ያለውን ሰው አነጋግር። ሥራ የሚበዛበት ምልክት ካገኘህ ደጋግመ ደውል። ለጥያቄዎች መልስ ለመስጠትና
በችግርና በፍላጎት ላይ አንተ ለመርዳት ምሽቱን ሁሉ እዛ ይገኛሉ። ደና የወጣት ልጅ በአመጽ ወደ አንዳንድ ከተማ አመራ። ምን ከተማ እንደነበረች አላውቅም። በአሜሪካን ውስጥ ብዙዎች ወደ ዌስት ኮስት ይሄዳሉ እና ያ ከቦታ ቦታ መንቀሳቀስ ነበር። አሁን ወደ ኦሎንሱ መሄድ ወይም ወደ አላስካ መምጣት ይችላሉ እና የሆነ ነገር ይፈልጋሉ ግን አያገኙም። እነሱ ይላሉ ወደ ሎስ አንጀለስ መድረስ ከቻልኩ፣ ወደ ሳን ፍራንሲስኮ መድረስ ከቻልኩ፣ ወደ ሃዋይ ከደረስኩኝ፣ ወደ አላስካ መምጣት ከቻልኩኝ ስፈልገው የነበረ ሁሉ የት እንደማገኝ አውቃለሁ ግን አያገኙም። ነገር ግን ይወጣት አገኘ። ለአጭር ጊዜ አገኘው። ከሀገሪቱ መሰላቸት ወደ ከተማዋ በደማቅ ብርሃኗና በሚወዛወዝ አኗኗሯ ለመራቅ ፈልጎ ነበር እና ታውቃላችሁ መሰልቸት የዘመናት ችግር ነው። ይህ ወጣት በቤት ውስጥ ረፍታቶ ነበርና ወደ ትልቅ ከተማ ሲደርስ ርስቱን አጠፋው ይላል መጽሐፍ ቅዱስ። ረብሻ ኑሮ ላይ ያን ሁሉ ገንዘብ ይዞ እዛ ሲደርስ ብዙ ጓደኞችን አገኘ። እሱ የወጣት ማህበራዊ ስብስብ መሪ ነበር። እነሱ ገንዘብ ስለነበረ ወደ ህዝባቸው ወሰዱት። በእጁ ላይ ቆንጆ ልጃገረዶች ነበሩት። እሱ ምናልባት ምርጡን አውቶሞቢል ነድቷል። ሁሉም ነገር ነበረውና ጓደኞቹን ስቧል። ነገር ግን የመንፈስ ጭንቀት መጣ፣ ውድቀት መጣ፣ ገንዘቡን አጣ። ብዙ ቁማር ተጫውቷል፣ ብዙ ጠጣ፣ ሴቶቹ ብዙ ወስደዋል፣ ጓደኞቹ ብዙ ወሰዱ እና ብዙም ሳይቆይ ምንም ገንዘብ እንደሌለው አወቀና ምንም ገንዘብ ሳይኖረው ሲቀር ጓደኛ አልነበረው እና ከጓደኛው ወደ ጓደኛው ሥራ ለማግኘት እየሞከረ ሄደ። ሥራ ማግኘት አልቻለም። ማንም ሰው እንደሱ የተሰበረውንና የመንፈስ ጭንቀትና የኢኮኖሚ ውድቀት የጀመረውን ሰው ለመርዳት ፍላጎት አልነበረው እና ሥራዎቹ ሊገኙ አልቻሉም። በመጨረሻም አንድ ሥራ አገኘ። አየህ፣ የሂሳብ ቀን ሁል ጊዜ ይመጣል። በአባቱ ላይ አመጸ፣ በቤቱ ላይ አመጸ፣ በእግዚአብሔር ላይ አመጸ። አሁን ዋጋን እየከፈለ ነው። ቅዱሳት መጽሐፍት በመፈለግ ይጀምራል። አንዳንድ ጊዜ ረጅም ሂደት ነው፣ አንዳንድ ጊዜ ፈጣን ሂደት ነው። ነገር ግን ገንዘብ ሲያልቅና ጓደኞቹ በተውት ጊዜ እሱ ምንም ዋጋን አልነበረውም። ቤት የለም፣ ገንዘብ የለም። ሰውነቱ መቸገር ጀመረ። ሰውነቱ አደንዛዥ እጽ ወይም አልኮል ይፈልጋል። መድኃኒቶች በአእምሮ ላይ ተጽዕኖ ያሳድራሉ። ዛሬ ብዙ ስካር አለ። በመጽሔቶች ውስጥ ስለ አልኮል ሱሰኝነት ብዙ መጣጥፎችና ታሪኮች አሉ። አልኮሊዝም እንደ ገዳይነት በአሜሪካን ውስጥ ቁጥር 2 ነው። ከካንሰር ላይ አልፎ ልብ፣ የአልኮል ሱሰኝነትና ካንሰር አንደኛና ሁለተኛ፣ ሶስተኛና በአሜሪካ ሰክሮ መንዳት በየዓመቱ ከ25,000 በላይ ሰዎችን ይገድላል። ከዚያም አእምሮ በችግር ውስጥ መሆን ጀመረ። አየህ፣ መጽሐፍ ቅዱስ ኃጢአት በአእምሮ ላይ ተጽዕኖ እንደሚያሳድር ይናገራል። ለዚህም ነው በግልጽ ማሰብ የማይችሉት። ያ ምክንያቱ ዛሬ በአስተሳሰባችን ግራ ተጋብቶ ነበር። እናም ስለ ዓለም ችግሮች፣ ሀገራዊ ችግሮች፣ የመንግስት ችግሮች፣ የማህበረሰብ ችግሮች፣ የግል ችግሮች፣ የቤተሰብ ችግሮች ኃጢአት አእምሮአችንን ስለነካው በግልጽ ማሰብ አንችልም። አየህ፣ መጽሐፍ ቅዱስ ሰይጣን አእምሮን ያሳውራል ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ወንጌላችን የተሰወረ ከሆነ ግን ለጠፉት ተሰውሯልና በእነርሱም የዚህ ዓለም አምላክ ዲያብሎስ የማያምኑትን ሐሳብ አሳውሮታል። እርሱ የክርስቶስ የክብር ወንጌል ብርሃን እንዳይሆን የእግዚአብሔር መልክ ያበራላቸው። ሰይጣን አእምሮአችንን ያሳውራል። በአእምሮህ ወደ ክርስቶስ መምጣት የማትችልበት ምክንያት ይህ ነው። አእምሮህን ብቻ ይዘ መምጣት አትችልም። ወደ ክርስቶስ መንገድህን ማሰብ አትችልም። ዩኒቨርሲቲ ገብተ ክርስቶስን ከመማሪያ መጽሐፍ እንዴት ማግኘት እንደምትችል ማጥናት አትችልም። በእውቀት ብቻ መምጣት አይችልም። አእምሮ በኃጢአት ተጎድቷል። በሰይጣን ከተነካ ያሳውርሃል። ለዚህም ነው ክርስቶስን እንድታውቁ ከተፈጥሮ በላይ የሆነውን የመንፈስ ቅዱስ ተግባር የፈጀበት። መንፈሱ ነፍሱ መቸገር ጀመረች። ረፍት የለሽ፣ የራቀ፣ ባዶ፣ ያለ እግዚአብሔር ነበር። አየህ፣ የሰው ነፍስ ትልቅ ከመሆኑ የተነሳ ዓለም ሊሞላት አይችልም። ሰው ዓለሙን ሁሉ ቢያተርፍ ነፍሱም ግን ቢያጎድል ምን ይጠቅመዋል? ነፍስህ፣ መንፈስህ፣ በዚህ በሰውነት ውስጥ የሚኖር መንፈስህ ለአንተ ኃላፊነት የሚሰማህበት ከዓለም ሁሉ ከወርቅ ከዘይትና ከዓለም ሁሉ ሀብት ሁሉ የበለጠ አስፈላጊ ነው። ነፍስህ የግለሰብ ነፍስ የበለጠ ዋጋ አለው። ደና ቢሊ፣ ያ እንዴት ሊሆን ይችላል ትላለህ? ደና እንዴት ሊሆን እንደሚችል አላውቅም፣
ግን መጽሐፍ ቅዱስ የሚያስተምረው እንደዛ ነው። እናም እውነት ነው ብዬ አምናለሁ። እግዚአብሔር በአምሳሉ የፈጠረው አንተም ለእግዚአብሔር አስፈላጊ ነህ። እግዚአብሔር እንደ ግለሰብ ይወዳቸዋል። ኃጢአት ምንም እንደሆነ ወይም ውድቀት ምን እንደሆነ ግድ የለኝም። እግዚአብሔር ይወዳል። ስላንተ እንዲሞት ልጁን ላከ። በእናንተ ቦታ በመስቀል ላይ መከራ ተቀብሎ ሞተ። ስለዚህ ይህ ወጣት ሰው አካል መፈለግ ጀመረ። አእምሮ ይፈልጋል፣ መንፈሱ ይፈልጋል። ለምን? በኃጢአት ባርነት ምክንያት ኃጢአትን የሚፈጽም ሁሉ የኃጢአት ባሪያ ነው ይላል መጽሐፍ ቅዱስ። ስለዚህ ሥራ አገኘ እና እዚህ አሳማ የሚያመርት እርሻ ለነበረው የቀድሞ ጓደኛው ባሪያ ሆነ። ስለዚህ አሳማዎችን በመመገብ ሥራ አገኘ። አሁን ነፍስህን በምን ለመሙላት እየሞከርክ ነው? ገንዘብ፣ ዝና፣ ጾታ፣ አእምሮአዊ እርካታ፣ ወይ ምናልባት በዩኒቨርሲቲ ውስጥ ያለማቋረጥ ተማሪ ኖት። ለ15 እና 20 ዓመታት የቆዩ ተማሪዎች 40 እና 50 ዓመት የሞላቸው ዩኒቨርሲቲዎች ያሉበት ገብቻለሁ። ለማምለጥ ነው። ወላጆቻቸው እንዲረዷቸውና ከዲግሪ በኋላ ዲግሪ ያገኛሉ። የሕይወትን ኃላፊነትን ለመጋፈጥ አይፈልጉም። አየህ፣ ሂድ። ከአባቱ ተግሳጽ ወጥቶ ነበር። አሁን ግን በማያውቀው ባርነት ስር ነው። አንዱን ተግሳጽ በባርነት ለወጠው። ገለልተኛ መሆን አይችሉም። አንተ ወይ የእግዚአብሔር አገልጋይ ወይም የሰይጣን ባሪያ ነህ። ለሁለት ጌቶች መገዛት የሚቻለው ማንም የለም አለ። አንዱን ይጠላል፣ ሁለተኛውንም ይወዳልና፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። እግዚአብሔርንና ፍቅረ ነዋይን ማገልገል አይችሉም። እግዚአብሔርንና ራስን ማገልገል አትችልም። ክርስቶስን ማስቀደም አለብህ። ምርጫ ማድረግ አለብህ። እና ዛሬ ማታ መስቀለኛ መንገድ ላይ ቆመሃል። ሰፊው መንገድ ነው፣ ጠባብ መንገድ አለ። ክርስቶስን ስትቀበል ደግሞ የመንገዱን ማዕበል ትቃወማለህ። ለዚህም ነው ክርስቲያን መሆን ቀላል ያልሆነው። በእውነት ክርስቶስን መከተል ቀላል አይደለም። ወጣቶችን ላጣልጥልባቸውና ቀላል ነው ብዬ ልነግራችሁ አልፈልግም። ከባድ ነው። ክርስቶስን መከተል ቀላል አይደለም። ወጣቶችን ላጣጥልባችሁና ቀላል ነው ብዬ ልነግራችሁ አልፈልግም። ከባድ ነው። ፍጹም ክርስቲያን መሆን ከፈለክ ክርስቶስን በፍጹም ልብ ለማገልገልና ክርስቶስ የሚፈልገውን ሁሉ ለመሆን ከፈለክ ቀላል አይደለም፣ ከባድ ነው። ነገር ግን በዚህ ሕይወትና በሚመጣው ሕይወት 1 ሚሊዮን ጊዜ የሚከፈል ፈተና ከፈለጋችሁ ዛሬ ማታ ሕይወታችሁን ሙሉ በሙሉ ለክርስቶስ ስጡ። በሰንደቅ ዓላማው ስር ዝመቱ። ሕይወታችሁን ለክርስቶስ ከሰጡ ሰዎች ጋር ትከሻ ለትከሻ ተራመዱ። ዛሬ ማታ የምታገለግለው የትኛውን ጌታ ነው? በየትኛው መንገድ ላይ ኖት? ጠባቡ መንገድ ወደ ዘላለም ሕይወት ይመራል። ነገር ግን በጠባብ በር መሄድ አለብህ ብሏል። በመስቀሉ መንገድ መምጣት አለብህ። ወደ መስቀሉ እግር መጥተህ እግዚአብሔርን ኃጢአት ሰርቻለሁ በለው። ለኃጢአቴ አዝኛለሁ፣ ክርስቶስን እንዳዳኝ ተቀብያለሁ። በቴሌቪዥን የምትመለከቱት ይህንን አድርግ። ይህንን ለማድረግ የምትፈልግ ከሆነ ስልኩን አንስተህ በስክሪን ላይ በምታየው ቁጥር ሌላኛው ጫፍ ላይ ያለውን ሰው ጋር ደውል። አሁኑኑ ማድረግ ይችላሉ። ደና ይህ ወጣት እነዚህን ሁሉ ልምዶች ነበሩት እና አሁን ከአሳማዎች ጋር ተቀምጧል። ከአሳማዎች ጋር ይበላል። እሱ አሳማ ይመስላል። እንደ አሳማ ያጉረመርማል። ከአሳማው ጋር በምግብ ይጣላል። ተስፋ ቆርጦ ተስፋ ይቆርጣል። ምናልባት ራሱን ማጥፋት እንዳለበት ወሰነ እና አሳሞቹ በጣም በጉጉት ሲመለከቱ ትገምታለሁ። ይህ ከነሱ ጋር የተቀላቀለው የአዲስ አሳማ እና በስነ ምግባር ዝቅ ብለን የምንሰምጥ ያ ነው። ራሳችንን ለሰይጣን አሳልፈን ስንሰጥ ወደ ታች እንሰምጣለን። ነገር ግን የወጣት ወደ ራሱ እንደመጣ ተነገረው። ወደ ትክክለኛ አእምሮ መጣ ይላል። ዛሬ ማታ ወደ ራስ መምጣት ትችላለህ። መንፈስ ቅዱስ ዛሬ ማታ እያናገረ ነው። ከእግዚአብሔር ርቀሃል። አንተ ራስ አይደለህም፣ ግን ወደ ራስ መምጣት ትችላለህ። ስለዚህ ይህ ወጣት በመንግሥተ ሰማያት ላይ ኃጢአት ሠራ። ምን ያህል ትክክል ነበር። በአባቱ ላይ ኃጢአት አላደረገም። በሰማይ ላይ ኃጢአት ሰርቷል። ስተቱ አማልክት ሳይሆን የሱ መሆኑን አምኗል። ኃጢአት ሰርቻለሁ አለ። ከዚያም በጣም አስደናቂ ነገር ተናገረ። ስለ አባቱ ማሰብ ጀመረ እና ለራሱ አሰበ። ደና
አባቴ የሚቀጥራቸው አገልጋዮች አሁን ከምኖርበት የበለጠ የሚበሉና የተሻለ ይኖራሉ። ወደ ኋላ ተመልሼ አባቴ አገልጋይ ብሆን ምናልባት አባቴ ያን እንዳደርግ ይፈቅድልኝ ይሆናል። ስለዚህም ቅዱሳት መጻሕፍት እኔ ተነስቼ ሄዳለሁ ብሎ ራሱ ተናግሯል ይላል። ዛሬ ማታ እንድታደርግ ተነስተ መጥተ ክርስቶስ እንድትቀበል ወደ እግዚአብሔር ተመለስክ። ወደ ክርስቶስ ተመለሱ። ሕይወታችሁን ለእርሱ አስረክቡ። ምናልባት አንተ የቤተ ክርስቲያን አባል ነህ እና ሰንበት ትምህርት ቤት ገብተህ ወደ ቤተ ክርስቲያን ሄደ ጥሩ ሕይወት ለመኖር ትሞክራለህ። ነገር ግን ከውስጥ ከእግዚአብሔር እንደራክ ታውቃለህ። ስለዚህ ወጣት አመፀ፣ በሱ ላይ ተጸጸተ፣ ስለ ጉዳዩ አሰላስል፣ ስለ ጉዳዩ ተጸጽቷል። አሁን ወደ ቤት ለመሄድ ወሰነ እና ወደ ቤት ሲሄድ አየነው እና አባቱ በዚህ ጊዜ ሁሉ አባቱ ምን ሊያደርግ ነበር? አባቱ አሁንም ይወደው ነበር። ሁሌም ከሰዓት በኋላው ስራው አልቆ ፀሐይዋ በምዕራብ ስትጠልቅ አባቱ ከፊት በረንዳ ላይ ወጥቶ መንገዱን ይከታተላል። ስለ ልጁ እየጸለየ ለልጁ ያሰበ ልጁን መውደድ ልጁን ይፈልጋል። በሰማይ ላይ በደልኩ ሲል ነበር። በደልኩ ልጅ ልሆን አይገባኝም፣ ነገር ግን እባክህ እንደ ቅጥር ሰራተኛ ሥራ ስጠኝ። ንግግሩን ጨርሶ አልወጣም። የመጀመሪያውን ክፍል ብቻ አወራ። አባቱ በቅፉ ተውጦ ነበር እና አባትና ልጁ ሲገናኙ እንባዎቻቸው በሁለቱም ጉንጮቻቸው ላይ ይወርዱ ነበር እና የእግዚአብሔር ምስል ዛሬ ማታ ከእርሶ ጋር ነው። እግዚአብሔር ይጠብቀሃል። እግዚአብሔር በፍቅር ይጠብቀሃል። እሱ ይወድሃል። እሱ እጆቹን በዙሪያ ያኑር። እርሱ ከወንድም ይልቅ ወደ አንተ ይቀርባል ይላል መጽሐፍ። ነገር ግን የበለጠ ሊያስብበት ያልቻለው አባት እዚህ ነበር። ከተወሰነ ጊዜ በፊት ወደ ቤት የሚሄድበትን መንገድ አሳዩኝ የሚል ዘፈን ነበር። ቢጂ ቶማስ ቤት እኔ የሆንኩበት ነው ብሎ ይዘፍን ነበር። በልጅነቴ የምንዘምረው የቆየ መዝሙር ነበር። በለስላሳና ርኅራኄ ኢየሱስ እየጠራ ነው። ወደ ቤትና መጽሐፍ ቅዱስ እንዲህ ይላል፣ ክፉ ሰው መንገዱን አመፀኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ ምሕረትንም ይደረግለታል፣ ለአምላካችንም ይቅር ይበለን። ኢሳይያስ 55 ቁጥር 7 ላችኋለሁ። አሁን መላእክት በሰማይ ተሰብስበው ለመዘመር ተዘጋጅተዋል። ኦርኬስትራዎች ለመጫወት ተዘጋጅተዋል። እናም በዚህ ምሽት እግዚአብሔር እጆቹን በዙሪያችን እንዳስቀመጠ ደስ ይበላችሁ እና ጄን፣ ሜሪ፣ ሱዚ፣ ቢል፣ ጂሚ ወድሻለሁ ይላል። ይቅር ተብለዋል። ልጄ ክርስቶስ በመስቀል ላይ ባደረገው ነገር ይቅር ተባባል። እርሱ እጆቹን በዙሪያ ያኑር። ዛሬ ማታ ይፈልጋሉ። ለሕይወት ሁሉ ዓላማና ትርጉም ልሰጥህ፣ የትዳር ጓደኛን ለመምረጥ ስትሄድ ሊረዳህ፣ ፈተናን ለማሸነፍ እንድትረዳህ፣ አንዳንድ የሕይወት ምስጢሮችን እንድትረዳ፣ ፍጹም እንድትሆን ይረዳሃል። ከሞት ወደ ሰማይ ሂድ፣ ኃጢአትን ሁሉ ይቅር ለማለት ኑ ወደ እግዚአብሔር እንመለስ ይላል። ቦሴ እርሱ ሰብሯልና እርሱም ይፈውሳልና፣ መጥቶናልና እርሱም ይጠግነናል። አባትየው ልብስ እንዲያመጡ አዘዘ። የወንድ ልጅ ሥልጣን የሰጠውን ቀለበት እንዲያመጡለት አዘዘ። ባሪያዬ አትሆንም ልጄ፣ ባሪያዬ አትሆንም ልጄ ትሆናለህ አለው። ልጄ ነህ፣ እወድሃለሁ፣ ይቅር እልሃለሁ፣ እንኳን ደህና መጣህ። እነርሱም ደስ ሊልስላቸው ጀመሩ። አባቶችም በዚያ ሁኔታ ምንም ቢሆን ልጄ ነው፣ እግዚአብሔርም ዛሬ ማታ ልጄ ነህ ይልሃል። አንቺ ሴት ልጄ ነይ ወደ ቤት ነይ ይልሻል። ዛሬ ማታ ታደርጋለህ፣ ክርስቶስን ትቀበላለህ። ነገር ግን አሁን የጠቀሰው ሌላ የዛ ታሪክ ክፍል ነበር። ታላቅ ወንድም የሚባል ሌላ ወንድም ነበር። ሜዳ ላይ ወጥቶ ነበር። ጭፈራውን ሰማ፣ ሙዚቃውን ሰማ፣ ግብዣውን ሰማ። ምን እየሆነ ነው? የጠፋው ወንድምህ ተመለሰ አሉ። በጣም ተናደደ። አባትም ወደ ውጭ ወጥቶ ሊያስደነግጠው ፈለገ እና አባቴ ሆይ በዚህ ሁሉ ጊዜ ነበርኩ አለ። ለእኔ ምንም ግብዣ ሰጥተህ አታውቅም። የሰባውን ጥጃ ገለህልኝ አያውቅም። ዛለ ወጣና እንደዚህ አይነቱ ለኖረ ልጅ ምን እያደረክ እንደሆነ ተመልከት። አባቱ ግን አንተ ሁል ጊዜ ልጄ ነህ አለው። አየህ፣ አስደሳች ነገር ነው። እዚያ ሁለት የጠፉ ወንዶች ልጆች ነበሩ። አንዱ ከቤት ውጭ ነበር፣ ሌላው በቤት ውስጥ ነበር።
በቤተ ክርስቲያን ውስጥ መሆንና የተሳሳተ አመለካከት ሊኖሮት ይችላል። በቤተ ክርስቲያን ውስጥ መሆንና አሁንም ለክርስቶስ ሊኖሮት የሚገባውን ትክክለኛ ፍቅር የሎትም። ሕይወታችን ለክርስቶስ እንድትሰጡ ከሱ ጋር ያለዎትን ግንኙነት ለማረጋገጥ ዛሬ ማታ እጠይቃችኋለሁ እና በሕይወት እስካለ ድረስ እንደዚህ አይነት ጊዜ ላይኖርህ ይችላል። መጽሐፍ ቅዱስ ሲናገር ብዙ ጊዜ ተግሳጽ እየተሰጠው ልቡን የሚያደነድን ድንገት ይቆረጣል፣ መድኃኒትም የለው። መጥተህ ከመድረክ ፊት ለፊት እንድትቆምና በመምጣት ክርስቶስን እፈልጋለሁ እንድትል አሁኑኑ እጠይቃችኋለሁ። ሕይወቴን እንዲሞላው እፈልጋለሁ፣ ይቅር እንዲለኝ እፈልጋለሁ፣ እግዚአብሔር በእጆቹ እንዲያቅፈኝ ይቅርታ እንዲያደርግልኝና እንዲወደኝ እፈልጋለሁ። ዛሬ ማታ ወደሱ ቤት እመጣለሁ። እናንተ በመቶዎች የሚቆጠሩ አሁኑኑ ተነሱና እንድትመጡ ልጠይቃችሁ ነው። ጓዶች ሊሰበሰቡ ይችላሉ። ባልና ሚስት ሊገናኙ ይችላሉ። ጣፋጭ ልብ ያላቸው ሊሰበሰቡ ይችላሉ። ነገር ግን ተነሱና ኑ። እርሶን እየጠበቁ ነው። ፈጥነ ተነስተና በመቶዎች የምትቆጠሩ እናንተ አሁኑኑ በስክሪን ላይ ያለውን ስልክ ቁጥር ለመንፈሳዊ እርዳታና ምክር ሊደውሉለት የሚችሉትን ቁጥር ነው። ብዙዎቻችሁ ለኢየሱስ ክርስቶስ ቃል መግባት አለባችሁ ወይም እርዳታ የምትፈልጉበት መንፈሳዊ ፍላጎት አለ። አንድ አማካሪ ከእርሶ ጋር ለመነጋገር ዝግጁ ሆኖ ቆሟል። ስለዚህ ያንን ጥሪ አሁኑኑ ያድርጉ። እርሶ በቴሌቪዥን ሲመለከቱ የቆዩ ተመሳሳይ ቁርጠኝነት ማድረግ ይችላሉ። ስልኩን አንስተው አሁኑኑ በአጠገቡ የቆመውን አማካሪ ጠርተህ ስለ ችግርህ እና ስለ ክርስቶስ ፍላጎት ካንተ ጋር ለመነጋገር ዛሬ ማታ ወደዚህ በአንኮሬጅ ከሚመጡት በመቶዎች ከሚቆጠሩ ሰዎች ጋር ያንን ቁርጠኝነት ማድረግ ይችላሉ። አሁኑኑ ያንን ቃል ኪዳን እንድትገቡ እግዚአብሔር ይርዳችሁ። ናም እርግጠኛ ሁኑ እና በሚቀጥለው እሁድ ወደ ቤተ ክርስቲያን ሂዱ።